አካላዊ ንክኪ ቋንቋ ነው። አንዳንድ ጊዜ ከአንድ ሺህ ቃላት በላይ ይናገራል። አንድ ጣት የምታደርገው ንክኪ የሴት ልጅ ልብ ሰብሮ የመግባት አቅም ያለውን መልእክት ታስተላልፋለች። ሰላም የቻናላችን ቤተሰቦች እንደምን አላችሁ? ለተወሰኑ ሳምንታት ጠፍቼ ነበር። ዝም ብዬ ግን አልጠፋውም። ለእናንተ ውድ ቤተሰቦች የሚሆኑ የግንኙነት ህይወታችሁን ወደ ሌላ ደረጃ የሚቀይሩ አዳዲስና ጠንካራ የስነ ልቦና ሚስጥሮችን ሳዘጋጅ ነው የቆየሁት። ዛሬ የምንመለሰው በአዲስ ጉልበት ነው። ባለፈው በሰራሁላችሁ ቪዲዮ ላይ ብዙዎቻችሁ እንደተጠቀማችሁበት ተስፋ አድርጋለሁ። ያለፈው ቪዲዮ ላይ ስለ ንክኪ ባወራንበት ጊዜ ብዙዎቻችሁም ተገርማችኋል። ነገር ግን ያ መግቢያ በር ብቻ ነበር። ዛሬ ወደ ጥልቁ የስነ ልቦና ውቅያኖስ እንገባለን። ሴቶች በቃላት ሊነግሯችሁ የማይችሉት ነገር ግን በድብቅ የምትነኩላቸው ቦታዎች የት እንደሆኑና እንዴት አድርጋችሁ በንክኪ ብቻ አእምሯቸውን መቆጣጠር እንደምትችሉ እናያለን። ይህንን ቪዲዮ ለማየት ዝግጁ ከሆናችሁ ወደ ዋናው ጉዳይ እንግባ። ወደ ዋናው ነጥብ ከመግባታችን በፊት ታዲያ አንድ መሰረታዊ ነገር መረዳት አለብን። ብዙ ወንዶች ንክኪን ከወሲብ ጋር ብቻ ያገናኙታል። ይሄ በጣም ትልቅ ስህተት ነው። ሴቶች ስኪን ሃንገር ወይም የቆዳ ረሃብ የሚባል ነገር አለባቸው። ሳይንስ እንደሚያረጋግጠው ከሆነ የሰው ልጅ ቆዳ ትልቁ የሰውነት ክፍላችን ነው። ይህ ቆዳ ደግሞ በቀጥታ ከአእምሮ ጋር የተገናኘ ነው። አንዲት ሴትን በትክክለኛ ቦታና በትክክለኛው ሰዓት ስትነካት አእምሮዋ ኦክሲቶሲን ወይም የፍቅር ሆርሞን ያመነጫል። ይህ ሆርሞን ደግሞ መተማመንን፣ ፍቅርንና መረጋጋትን ይፈጥራል። ዛሬ የምነግራችሁ ቦታዎች ዝም ብሎ መነካካት ሳይሆን የሴት ልጅ ስሜታዊ ቁልፍ እንዴት መጫን እንደምትችሉ ነው። እዚህ ጋር ወንዶች ማስተዋል ያለባችሁ ነገር ምን አይነት ነገር ትነካላችሁ የሚለው ሳይሆን እንዴት ትነካላችሁ የሚለው ነው። እስኪ ወደ ዝርዝሩ እንግባ። የመጀመሪያውና በጣም ኃይለኛው ቦታ የጆሮና የአንገት አካባቢ ነው። ይህ ለምን ይሆናል ካልክ ምክንያቱም ደግሞ በዚህ አካባቢ እጅግ በጣም ብዙ የነርቭ ጫፎች ይገኛሉ። ነገር ግን ተጠንቀቅ፣ ብዙ ወንዶች እዚህ ጋር ይሳሳታሉ። ዝም ብለህ አንገቷን መሳም ወይም ደግሞ አንገቷን መንካት እያልኩ አይደለም። ጥበቡ ያለው ያልታሰበ ንክኪ ላይ ነው። ለምሳሌ አብራችሁ ተቀምጣችሁ እያወራችሁ ነው እንበል። የሆነ ነገር ልትነግራት ወደ ጆሮዋ ጠጋ በል። በምትጠጋበት ጊዜ ግን የአፍንጫ ትንፋሽ አንገቷን እንዲነካት አድርግ። ወይም ደግሞ ጸጉሯ ፊቷን ከሸፈነው ቀስ ብለህ በጣቶችህ ጫፍ ብቻ ጸጉሯን ከጆሮዋ ጀርባ አድርግላት። በዚህ ቅጽበት ጣቶችህ የጆሮዋን ጫፍ ወይም ደግሞ አንገቷን በትንሹ እንዲነኩ አድርግ። ይህ ንክኪ ለሴቶች ልክ እንደ ኤሌክትሪክ ንዝረት ነው። ወዲያውኑ አእምሮዋን ያነቀዋል፣ የልብ ምቷን ይጨምረዋል። ይህ ቦታ ለሴቶች በጣም የተከለለና የቅርብ ስሜትን የሚፈጥር ቦታ ስለሆነ እዚህ ጋር መድረስ ለሷ ትልቅ መልእክት ያስተላልፋል። ሁለተኛው ቦታ የወንድነትን ጥንካሬና መሪነትን የምታሳይበት ቦታ ነው። እሱም የታችኛው ጀርባ ነው። ይሄ ቦታ ለምን ይሰራል ካልክ ምክንያቱ ደግሞ ሴቶች በደመ ነፍስ ጥበቃን ይፈልጋሉ። ወንድ ልጅ እጁን ከወገቧ ወይም ደግሞ ከጀርባዋ በታች ሲያደርግ ሳያውቁት የደህንነት ስሜት ይሰማቸዋል። ይህንን መጠቀም ያለበት ታዲያ መቼ እንደሆነ ልንገርህ። አንደኛ፣ ወደ አንድ ቦታ ስትገቡ በሩን ከፍተህ እንድትገባ ስትጋብዛት እጅህን ከጀርባዋ በታች አድርገህ ግቢ ወይም እንሂድ ስትላት። ሁለተኛ፣ በመንገድ ላይ ስትሄዱ፣ መንገድ ስታቋርጡ ወይም ደግሞ በሰዎች መሃል ስትሄዱ እጅህን ከጀርባዋ አድርገህ ስትመራት ማለት ነው። ይህ ንክኪ እኔ መራሻለሁ፣ እኔ እጠብቅሻለሁ የሚል ትርጉም አለው። ሴቶች ደግሞ ሊመራቸውና ሊጠብቃቸው ለሚችል ወንድ ተፈጥሯዊ የሆነ የመሳብ ስሜት አላቸው። ይሄ ቀላል ይመስላል፣ ግን በሴቶች ስነ ልቦና ውስጥ ትልቅ ቦታ አለው። እዚህ ጋር ግን በጣም መጠንቀቅ አለብህ። እጅህ ወደ ታች መውረድ የለበትም፣ እንዲሁም ደግሞ በጣም ጫን ማለት የለበትም። በራስ መተማመን ያለው እና የተረጋጋ ንክኪ ብቻ በቂ ነው። ሶስተኛ ቦታ እጅ ነው። ይሄማ የለመድነው ነው እንደምትሉ እገምታለሁ። ግን ቆይ እኔ የማወራው ዝም ብሎ ስለመጨባበጥ አይደለም። ሴቶች ለእጆቻቸው ትልቅ ትኩረት ይሰጣሉ። እጅ ለእጅ ተያይዛችሁ በምትቀመጡበት ጊዜ በጣቶችህ መዳፏን ማሸት ወይም ደግሞ ጣቶችን በጣቶቿ መካከል ማስገባትና ማውጣት
ትልቅ የፍቅር መገለጫ ነው። በተለይ የሴቶች መዳፍ መሃል ላይ ለስላሳ ቦታ አለ። ይህንን ቦታ በአውራ ጣት ቀስ እያልክ ስታሽላት የነርቭ ስርዓቷን ታረጋጋለህ። ይህ ማለት አንተ ለሷ የሰላም ቦታ ነህ ማለት ነው። ስትጨነቅ፣ ስትናደድ ወይም ደግሞ ስትደክም ይህንን አድርግላት። ሳትናገር አይዞሽ እኔ ያለሁ እያልካት ነው ማለት ነው። አስታውስ፣ ወንድ ልጅ እጁ ሻካራ ሊሆን ይችላል፣ ነገር ግን ንክኪው ለስላሳ መሆን አለበት። ይህ ተቃርኖ ለሴቶች በጣም ማራኪ ነው። ጠንካራ ወንድ ግን ደግሞ ለሷ ሲሆን ለስላሳ። ይህ ጥምረት ሴቶችን ያንበረክካል። እንግዲህ ቦታዎቹን በደንብ አውቀሃል። ግን የመጨረሻውና ወሳኙ ሚስጥር ቦታው ሳይሆን አጠቃቀሙ ነው። ይህንን ካላወቃችሁ ቪዲዮውን ያያችሁት በከንቱ ነው ማለት ነው። ሚስጥሩ ፑሽ ፑል ወይም ደግሞ መስጠትና መንሳት ይባላል። ንክኪህ ዋጋ እንዲኖረው ከፈለክ ሁሌ ልትነካካት አይገባም። ለተወሰነ ጊዜ ንካት፣ ነገር ግን ስሜቷ ሲነሳሳና ሲመቻት ደግሞ እጅህን አንሳ። ለምሳሌ ጸጉሯን እያስተካከልክላት ቆይተህ ድንገት እጅህን መልሰህ ወደ ንግግር ተመለስ። በዚህ ሰዓት ምን ይፈጠራል? አእምሮዋ ለምን አቆመ ብሎ ይጠይቃል። ተጨማሪ ንክኪ ትፈልጋለች። ናፍቆት የሚፈጠረው እኮ አንድ ነገር ሲርቀን ነው። ስለዚህ ብዙ ጊዜ እዛ ላይ አታጥፋ። ወንድ ሁን። ንክኪህን እንደ ሽልማት እንጂ እንደ ግዴታ አታቀርበው። እሺ ወንድሜ፣ ዛሬ ያየናቸው ነጥቦች ቀላል ሊመስሉ ይችላሉ። ነገር ግን በግንኙነት ውስጥ ትልቁን ለውጥ የሚያመጡት እነዚህ ትናንሽ ነገሮች ናቸው። ከ2 ሳምንት በኋላ ስመለስ ይህን ቪዲዮ ያዘጋጀሁት እንዲሁ አይደለም፣ ለውጥ እንድታመጣ ፈልጌ ነው። እስኪ ዛሬ ወይም ነገ ይህንን ሞክረው። ሳትነግራት፣ ሳታስጠነቅቃት ንግግር መሃል ጸጉሯን አስተካክልላት፣ ወይም ደግሞ መንገድ ስትሄዱ ወገቧን ደገፍ አድርገህ ምራት። ምላሿን ታያለህ። ብዙ ጊዜ አካላዊ ቋንቋ በቃላት ከምንናገረው በላይ መልእክት አለው። ከዚህ በፊትም በሰራሁላችሁ ቪዲዮ ላይ የተለያዩ የሰውነት ክፍሎችን የሴቶችን ማለት ነው መንካት በጣም አስፈላጊና ለፍቅር በጣም ወሳኝ እንደሆነ ተነጋግረናል። ያንን ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ቪዲዮ ከወደዳችሁት ጠቃሚ ከሆነ ስለ ንክኪ ብቻ ሳይሆን ሴቶችን ስለ ማንበብና ስለ አካላዊ ቋንቋ ሌሎች ሚስጥሮችን እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ከወደዳችሁት ቪዲዮውን ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም።